የካቲት 16 ቀን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ኪዳነ ምሕረት እያልን እናከብራለን ብለናል። ታዲያ ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዚች ዕለት የካቲት 16 ቀን የእመቤታችን የቅድስት ድንግል ማርያምን ክብረ በዓል የምናከብረው መታሰቢያዋን ለሚያደርግ፣ ስሟን ለሚጠራ፣ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ የምሕረት ቃል ኪዳንን የተቀበለችበት ዕለት ስለሆነ በዓሉን ኪዳነ ምሕረት እያልን በታላቅ ድምቀት እናከብራለን ማለት ነው። ታዲያ እመቤታችን ቅድስት ድንግል ማርያም ይህንን የምሕረት ቃል ኪዳን እንዴት ነው የተቀበለችው የሚለውን ስንመለከት እንደ ዛሬቱም እንደ የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ አለች፣ በእግዚአብሔር አባት በክርስቶስ ስም ካንተ ጋርም ሕልው በሆነ አጽናኝ መንፈስ ቅዱስ እማጸንሃለሁ። ዓለም ሁሉ ሊሸከምህ የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀኔ እማጸንሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከእኔ በመውጣት በመወለድ ባሳደጉ ጡቶቼ፣ በሳሙ ከንፈሮቼ፣ ባቀፉ እጆቼ፣ ካንተ ጋር በተመላለሱ እግሮቼ እማጸንሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ እማጸንሃለሁ። የምወድህ ልጄ ሆይ በልቦናዬ ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልዳለሁ። የብርሃን እናቱ እመቤታችን ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ፣ ከእርሱም ጋር አእላፍ መላእክት ነበሩ። በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላድርግልሽ አላት። አስተውል እግዚአብሔር ቤተሰቦች፣ ምን ላድርግልሽ፣ ምን እንዳደርግልሽ ነው የምትሽው አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ጌታዬ ሆይ ፈጣሪ ሆይ አለኝታዬ ሆይ መጠጋዬ ሆይ በእናቴ ማኅፀንም ሳለው ባንተ ጸናው፣ አንተም ጠበከኝ። ሁልጊዜም ስም አጠራሪ አንተነ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይህ የምለምንህ ይህ ነው። መታሰቢያዬን ለሚያደርጉ አለች፣ በስሜ አብያተ ክርስቲያናት ለሚሰሩ አለች፣ የተራቆተውን ለሚያለብሱ አለች፣ የተራባውን ለሚያጠግቡ አለች፣ የተጠማውንም ለሚያጠጡ፣ የታመመውንም ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደግሞ ደስ ለሚያሰኙ ወይም ደግሞ ምስጋናዬን ለሚጽፉ ልጆቹንም በስሜ ለሚሰይም በበዓሌም ቀን በማኅሌት ለሚያመሰግን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰውም ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነፃ አድርገው። ካንተ ጋር የደረሰብኝን ረሃቡን፣ ጥማቱን፣ መከራውን ሁሉ አስባለችው። አስተውሉ እግዚአብሔር ቤተሰቦች፣ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ስለ ኃጥአን ስለ እኛ ልጆቿ ሁሉ በፈጣሪዋ ዘንድ ቃል ኪዳንን ለመቀበል ይህንን ጥያቄ ጠየቀች። ጌታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠውሽም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። በዛሬዋ ዕለት እመቤታችን ቅድስት ድንግል ማርያም ለእኛ ለኃጥአን ልጆቿ ለዘላለም ምሕረትን የሚያሰጥ ከሲኦል ከገሃነመ እሳትም ሊያድንን የሚችልን ቃል ኪዳንን ተቀበለች። ዛሬ በቃል ኪዳኗ እንድንታቀፍ መታሰቢያን ልናደርግ ያስፈልጋል። በስመ አብያተ ክርስቲያናትን ልንሰራ ያስፈልጋል። የተራቆተውን ልናለብስ ያስፈልጋል። የተራበውን ልናበላ፣ የተጠማውን ልናጠጣ፣ የታመመውን ልንጎበኝ፣ ያዘነውን ልናረጋጋ፣ የተከዘውን ደስ ልናሰኝ፣ እንደዚሁም ደግሞ ምስጋናዋን ልንጽፍ ነው የሚያስፈልገው። አስተውሉ። በማኅሌቱ ልናመሰግናት ነው የሚያስፈልገው። ይህንን ስናደርግ ታዲያ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ዋጋ ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይሰጠናል።
ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጣቸው፣ በአማላጅነቴም የሚታመነውን ሁሉ ከሲኦል ነፃ አድርገው ብላ እመቤታችን ቅድስት ድንግል ማርያም ስሟን ጠርተን መታሰቢያዋን አድርገን በእርሷ ከገሃነመ እሳት ነፃ የምንሆንበትን የምህረት ቃል ኪዳን በዛሬዋ ዕለት ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ የተቀበለችበት ዕለት ነው። ያስተውሉ እግዚአብሔር ቤተሰቦች፣ ለዚህ ነው የምህረት ቃል ኪዳን የተቀበለችበት ዕለት ስለሆነ ኪዳነ ምህረት ብለን ይህንን ክብረ በዓል በታላቅ ድምቀት የምናከብረው።